በዚህ 36 ወራት ውስጥ የፋኖ ወታደራዊ እድገት ደረጃው የት ደረሰ የሚለውን ለመናገር ወታደራዊ ባለሙያ መሆኑን ይጠይቃል። ነገር ግን በዚህ ጦርነት ውስጥ ጀነራል ገለዋል፣ ኮሎኔል ማርከዋል፣ እዞች፣ ሬጅመንቶች፣ የሻለቃ ክፍለ ጦሮችንም ደመሰስን ሲሉ በጎንደርም በጎጃም በሸዋ በወሎ እንሰማለን፣ በቪዲዮም ተመልክተናል። ይሄ እንግዲህ የፋኖን ወታደራዊ እድገት ማሳያ ይመስለኛል። በሌላ መልኩ በሰራዊቱ መካከል እርስ በርስ ክፍፍል አለ። እንግዲህ የብሔሩም ነገር እየመጣ ይመስላል። እንደገና በአማራ ክልል ከሚካሄደው ውጊያ ጋር በተያያዘ ሚሊሻው አንዳንድ ጊዜ ከአድማ ብተና ጋር መከላከያ ሰራዊት እየተዋጋ ኃይሉ ከፋኖ ብቻ ሳይሆን በጎንዮሽ ከሚሊሻና ከአድማ ብተና ጋር አለመተማመንም ጭምር ያለበት ይመስላል እና ፋኖች በዚህ ደረጃ እያጠቁ ከሄዱ ይሄ የኢትዮጵያ መከላከያ ሰራዊት ዕጣ ፈንታ ምን ይሆናል? የሀገሪቱ አስጭምር ሰራዊቱ ይህንን ቆም ብሎ አንድ ቦታ አስቦ ምን ማድረግ አለብኝ የሚለውን ጥያቄ ማንሳት ካለበት አሁን ነው የሚሉ ወገኖች አሉና ከልምድ በመነሳት እዚህ ላይ አስተያየት ውስጥ ሻለቃ። አመሰግናለሁ ወንድም አገኘ። ይሄ ባለፈውን ጊዜ እንደዚሁ ይሄ አሁን ፋኖች ደመሰስን የሚሉት ሬጅመንት እስከ ክፍለ ጦር ድረስ ዋና የውጊያ መለኪያ እንደዛ አይነት ውጊያዎች ናቸው። አንዳንድ ጊዜ አሁን ሰክሰስፉል የሆነ ቅድም እንዳልኩት የታቀደ የደፈጣ ውጊያ አድርገው ጀነራል መኮንኑ ሊሰዋ ችሏል፣ ሊገደል ችሏል። ግን እነሱ አሁን ሁለቱንም ነገር ነው። አንደኛ አዛዥን መምታት ችለዋል። ሃይ ፕሮፋይል ታርጌት አድርገው የሰሩት ስራ በጣም የተሳካ ነው ለነሱ። እንደገና ደግሞ ያ ሬጅመንት ኦልሞስት ተደምስሷል፣ ተበታትነዋል። ሁለቱንም ነገር ነው። ግን በፋኖ ደግሞ በሌላ በአማራ ክልል ያለው ይህንን ሁለቱንም ሳይሆን ምናልባት ጀነራል መኮንን በዚህ አይነት ሁኔታ በደፈጣ አልተገደለም። ነገር ግን ሬጅመንት እስከ ክፍለ ጦር ድረስ የተደመሰሰ ክፍለ ጦር ያው አዛዡም ድረስ ተማርኳል ሰምተናል። እና ትልቅ እንትን ነው። እና ቦታ ግን ቅድም የጠቀስኩት መከላከል ሲያደርግ አሁንም እንደዚህ አይነት የሽምቅ ተዋጊ ወይም የሲሜትሪክ ውጊያ ታክቲክ የሚጠቀም ኃይል መከላከልም ሲያደርግ ቋሚና ተንቀሳቃሽ መከላከል የሚባል አለ። ቋሚ መከላከል ከሆነ በደንብ የተደራጀ ኮንቬንሽናል ውጊያ የምታደርግ ሲሆን፣ አለበለዚያ ሌላ ምን ታክቲክ አለ? ተንቀሳቃሽ መከላከል የሚባል ሞባይል ትሆናለህ ማለት ነው። ጠላት ኃይሉን አሰባስቦ የተያዘበትን ቦታ ለመውሰድ ሲመጣ የምትዋጋው የያዝኩትን አልለቅም በማለት ሳይሆን አሁንም እሱ ሲመጣ ልትመታው በሚያመች የመሬት ገጽ ላይ ነው የምትጠብቀው። ሌላውን ትለቅለታለህ። ለአጥቂ ጦር የሚያመቸውን ወረዳ ትለቅለትና ለተከላካይ ጦር የሚያመቸውን ወረዳ ትይዝና ትዋጋለህ። ያ ውጊያ የማይሰምርልህ ከሆነ ደግሞ ያንን ቦታ ለቀ ደግሞ ሌላ ቦታ እሱ እዛ ሲያጠቃ ሌላ ቦታ ደግሞ ሄደህ ትይዛለህ ወደዛ እንዲመጣልህና እንዲህ አይነት ታክቲክ ነው እየተጠቀሙ ያሉት። አሁን ከማየው አሁን የሚታዩ አንዳንድ ተይዘው የነበሩ ቦታ መከላከያ ሰራዊት ገብቶ እንደገና ደግሞ ያዝ ነው ሲሉ እንሰማለን። እና ስለዚህ ቋሚና ተንቀሳቃሽ ነው የሚጠቀሙት። እና ኢንጀነራል ሲታይ ግን ፋኖ ይሄ በአማራ ክልል ያለው ፋኖ ዋናው ፋኖ የፋኖ ኃይል አሁን በአንድ እዝ መመራት ጀምሯል። እንደገና ማለት በአንድ ሴንትራል ኮማንድ መመራት መጀመሩ እየተነገረ ነው። እንደገና ሌሎቹን ኃይሎች በየክልሉ ደግሞ የክፍለ ሀገሩ የድሮ ክፍለ ሀገር የነበሩትን ደግሞ እያንዳንዳቸው አንድ እዝ ሆነው በአንድ እዝ ስር ስለሆኑ ይሄንን በሚገባ አደራጅተው ወደ ታይ ደግሞ እያንዳንዱ እዝ በክፍለ ጦር ማነው በኮር በክፍለ ጦር እና ከዛ በታይ ደግሞ አሁን እንደሚሰማው ምናልባትም እነሱ ይሄ ብርጌድን የማጠፍና ክፍለ ጦር ብለው ሻለቃ ሊሉ ይችላሉ፣ የሬጅመንት ሊሉ ይችላሉ። በተለይ ይሄ ክፍለ ጦርን ብርጌድን አጥፎ ክፍለ ጦር ብሎ ሻለቃ ማለት
የዚህ ሰንሰለቱን ማጠፍ ለሽምቅ ተዋጊዎች በጣም የሚጠቅም ነው። ለመደበኛ ሰራዊት ጥቅሙ ብዙ ምን አይታይኝም፣ አላውቀውም። በእኔ ኤክስፒሪየንስ ግን ይሄ ጠቃሚ የሚሆነው ለሽምቅ ተዋጊ ነው። ይሄን እያደረጉም እንደሆነ አንዳንድ አመራሮች ወጥተው ሲናገሩ እንሰማለን። የፋኖች ይሄ ከተሳካላቸው ትልቅ እድገት ነው። በጣም የተፋጠነ እድገት ነው የፋኖ እድገት እና በኃይልም በመሳሪያም በአደረጃጀትም ረገድ ያላቸው እድገት ከፍተኛ ነው። የሚደነቅ ነው። ምናልባትም በዚህ ፍጥነት ደረጃ ይሄን ያህል እድገት ማሳየት፣ በዚህ ደረጃ መደራጀት እና መጠናከር በብዙ የሽምቅ ተዋጊዎች ታሪክ ታይቶ አይታወቅም። በሀገራችንም በዓለምም ዙሪያ እኔ ከማውቀው ከምናነበውም ሆነ ካለፍንበት ትልቅ የተፋጠነ ደረጃ ላይ ነው የሚደርሰው። ይሄ እንግዲህ የፖለቲካ መፍትሄ ቅድም እንደተባለው በውሸት ለመኖር ተብሎ መዋሸት እንደገና ደግሞ እየዋሹ መኖር መጨረሻው ምንድን ነው የሚሆነው ላልከው ወንድም አገኝ፣ መጨረሻው ውድቀት ነው የሚሆነው። በተለይ ለሰራዊቱ መስዋዕትነት የሚከፍሉት የሚሞተው ሁለቱም ወገን ኢትዮጵያዊ ነው። በዚህ መሀል የሀገር ሀብት ንብረት ጦርነት የሀገርን ሀብት ሙጥጥ አድርጎ ጨርሶ ሀገርንም ህዝብንም ለድህነት የሚዳርግ ነው ጦርነት። ማንም ሀገር በለጸገ በአንደኛ ደረጃ በዓለም የበለጸገ ሀገር እንኳን ቢሆን በጦርነት ውስጥ ከመደህየት በስተቀር እድገትን ሊያገኝ አይችልም። ይሄ ውሸት ነው በአጠቃላይ እና ኢትዮጵያ ደግሞ እየታየ ነው። ድህነቱ በሙሉ የድህነቱ መጣጭ ኢኮኖሚውን ጦርነቱ ነው። ጦርነቱ ደግሞ እንዲቆም የሚያደርግ ፖለቲካዊ መፍትሄ የሚሰጥ መንግስታዊ ስርዓት የለም። ወደ ጦር ወንጀል ውስጥ ሰራዊቱም መንግስታዊ ስርዓቱም በጦር ወንጀል በየቦታው የሚደርሰው በሰላማዊ ሰው ላይ የሚደርሰው ጉዳት እየጨመረ ሄዶ ሁሉም የጦር ወንጀለኛነት ተጠያቂ ሆኖ ነው የሚጠናቀቀውና ውድቀት ነው የሚሆነው መጨረሻ ላይ። በጣም ያሳዝናል። እውነት መናገር ቢቻል ምንም አይደለም። የመከላከያ ሰራዊቱ አመራሮች ይሄን ጦርነት አቁም፣ ፖለቲካዊ መፍትሄ ስጥ። በቃ እኛ ከዚህ በላይ እርስ በርስ ጦርነት ይሄ ነው ችግሩ እኮ። አንዱ ቅድም ያልኩት በኢንቴሊጀንስ የመበለጥ አንዱ እንትን የእርስ በርስ ጦርነት ነው። በእርስ በርስ ጦርነት አንተ የመንግስትን ጉዳይ አስፈጻሚ ስትሆን ህዝብ አንቅሮ ይተፋል፣ የመረጃ ድርቀት ይደርስብሃል፣ በየቦታው እልቂት ይሆናል፣ ትገደላለህ። ከዛ በኋላ ሞራል ይወድቃል፣ መዋጋትም አትችልም። መግደል በምትችልበት ውጊያ አንተ ሟች ነው የምትሆነው። ለምን የለህም ሞራል የመዋጋት መንፈስ እኮ ነው የሚዋጋው እኮ መንፈስ ነው፣ አካል ብቻ አይደለም። መንፈስ ጠንክሮ የመንፈስ ጥንካሬ ሲኖርህ ነው አካልህም ማዘዝ የምትችለው። ስለዚህ ይሄ መጨረሻው ከኛም የከፋ ጊዜና ሁኔታ ሰራዊቱ ላይ እንደሚደርስ ምንም ጥርጥር የለውም። ጦርነቱ በሰላማዊ መንገድ ሰላማዊ ፖለቲካዊ መፍትሄ ካልተሰጠው የሰራዊቱ ዕጣ ፈንታ የከፋ ነው የሚሆነው ነው የምለው። አመሰግናለሁ።